ኤልሳቤጥ እኮ ባል አላት አለችው። ገብርኤል ያየው ምስጢር ሲባል ሰምታችሁ ታውቃላችሁ? ምስጢር ማይጠብቅ ሰው ገብርኤል ያየው ምስጢር ይባላል። ምክንያቱም ኤልሳቤጥ መጽነሷን እሷና እግዚአብሔር ብቻ ነው የሚያውቁት። በስተርጅና ጸነስኩ ብል የሚያምነኝ የለም ብላ ጽንሱን ደብቃ ነው የምትኖር። ይህንን ምስጢር ግን ለእመቤታችን መልአኩ አወጣ እና ገብርኤል ያየው ምስጢር ይባላል። ምስጢር ማይጠብቅ ሰው ካለ ወንድ ስለማላውቅ እንዴት ይሆናል አለችው። ኤልሳቤጥን ጠቀሰላት። ከዛ ኤልሳቤጥ እኮ ባል አላት ስትለው መጨረሻ ላይ አንድ ትልቅ ነጥብ አነሳ። እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ለአንድ ክርስቲያን የመጨረሻ መልሶ ለእግዚአብሔር ምን የሚለው የለም፣ የሚሳነው ነገር የለም። ጸበሉ አያስፈልግም፣ ስሉ ጣዖት ነው፣ ታቦቱ እንዲህ ነው፣ ቁርባኑ እንዲህ ነው የሚል ሰው ካለ ለእግዚአብሔር የሚሳነው ነገር የለም በሉት። ከዛ በኋላ ከተከራከረ ጊዜ አትስጡት፣ ጊዜያችሁን አታባክኑ፣ ጥላችሁት መሄድ ነው። ለእግዚአብሔር የሚሳነው ነገር የለም አላት መልአኩ ገብርኤል። በዚህ ጊዜ ድንግል ማርያምም ለእግዚአብሔር የሚሳነው ነገር እንደሌለ የምታመን ብፅዕት ነችና ድንግሊቱ በዚህ ቃል ተረታች። እመቤታችን በዚህ ቃል ተሸነፈች። ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ አለችው። ይሁንልኝ ስትል አምላክ ሰው ሆነ። ይሁንልኝ ስትል ሰው አምላክ ሆነ። ይሁንልኝ ስትል ምሕረት ሆነ። ይሁንልኝ ስትል ሰላም ሆነ። ይሁንልኝ ስትል ፍቅር ሆነ። ይሁንልኝ ስትል መዳን ሆነ። ይሁንልኝ ስትል ነገረ ድነት ተጀመረላቸዋለሁ። የተዋህዶ ልጆች ድንግል ማርያም በሰው ልጆች የመዳን ታሪክ ውስጥ ድርሻ አላት። ኢየሱስ ክርስቶስ ድንግል ማርያምን ቤዛነቷን ያስጀመረው ይኩነኒ አሰኝቶ ነው። እዚህ ላይ ነው የተወሰኑ ደቂቃዎችን ተነጋግረን ትምህርታችን ምንጨርሰው። ቤዛነቷን ያስጀመረው ምን አሰኝቶ ነው? ንገሩኝ በአንድ ድምፅ። ይኩነኒ አሰኝቶ ነው። ቤዛነት ያለው ይኩነኒ ውስጥ ነው። የተዋህዶ ልጆች እመቤታችን ለሰው ልጆች የዋለችው ትልቁ ውለታ ምንድነው ካላችሁ ገብርኤል በነገራት ቃል መስማማቷ ነው። ይሁንልኝ ባትል ኖሮ አምላክ ከማን ይጸነስ ነበረ? በግድ ከሷ ይጸነሳል እንዳንል እሱ ነፃ ፈቃድ ለሰው ልጆች ሰጥቷል። እንኳን በግድ ሊጸነስ ቀርቶ ሊያድን እንኳን ሲፈልግ ልትድን ትወዳለህ ይላል፣ ልትድኝ ትወጃለሽ ይላል። ነፃ ፈቃድን አይቀማም። አስገድዶም ያጸድቅ አስገድዶም ይኮንን አምላክ አይደለማ። ሌላ ሴት ጋር ይጸነሳል እንዳንል በዚያን ዘመን በንጽህና በቅድስና ያጌጠች ፍጥረት የለችም። ይህንን የነገረን እሱ ነው። በአባቶቻችን አድሮ እግዚአብሔር ከሰማይ ሆኖ አራቱን ማዕዘን ተመለከተ፣ እንዳንቺ ያለ አላገኝም ነገረን። እሱ ምን እናድርግ? ስለዚህ ድንግል ማርያም ይሁንልኝ ባትል ኖሮ የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። የሰው ልጆች መዳን ጥያቄ ምልክት ውስጥ የሚገባ ከሆነ ድንግል ማርያም በነገረ ድነት ድርሻ አላት ብንል ስህተታችን ምኑ ጋር ነው? ጥፋታችን ምኑ ጋር ነው? ቤዛነት ያለው እዚህ ውስጥ ነው። ምዕመናን የተዋህዶ ልጆች ይህንን ልትረዱ ይገባል። ቤዛ ማለት አንደኛው ትርጉም ዋጋ መክፈል ማለት ነው። ምን አልኳችሁ? ዋጋ መክፈል። ድንግል ማርያም በነገረ ድነት ዋጋ አልከፈለችም? ዓለም በመርገም ሲቆሽሽ ራሷን በንጽህና ያዘጋጀች ዋጋ ከፋይ የሆነች እኮ እናታችን ድንግል ማርያም ናት። ከቅዱስ ገብርኤል ጋራ ዓለምን ወክላ ከመላኩ ከገብርኤል ጋራ የቃል ኪዳን ሰነድ የተፈራረመች ክብር ይግባትና ድንግል ማርያም እኮ ናት። ዋጋ መክፈል አለ እንዴ? ቤዛነት ማለት አንዱ ዋጋ መክፈል ነው። ሁለተኛ ቤዛነት ማለት ምን ማለት መሰላችሁ? ሁለተኛው ቤዛ ማለት ሁለተኛው ካሳ ማለት ነው። ድንግል ማርያም የሔዋን ካሳ ነች። ተፈሥሒ ወመድኃኒታ ለሔዋን፣ የሔዋን መድኃኒቷ ደስ ይበለች ነው ያላት። ሔዋን ምክንያተ ስህተት ነች። ድንግል ማርያም ምክንያተ ድኅነት ሆናለች። ሔዋን የሰጠችን ፍሬ ከገነት የሚያስወጣ
ሞትን የሚያመጣ ነበረ። ድንግል የሰጠችን ፍሬ ተበልቶ ተጠጥቶ የዘላለምን ሕይወት የሚያሰጥ ገነት የሚያስገባ ነው። ስለዚህ የሔዋን ካሳ ናት። ሔዋን ኃጢአትን ጸነሰች፣ ሞትን ወለደች። ድንግል ሕይወትን ጸነሰች፣ ትንሣኤን ወለደች። በሔዋን ምክንያት ውርደት ገጠመን። እመቤታችን ክብረ ኩሉ ዓለም የዓለሙ መክበሪያ ሁና ተገኝታለች። ሔዋንን ትውልድ ሁሉ ሲወቅሳት ይኖራል። ድንግል ማርያምን ትውልድ ሁሉ ብፅዕት እያላት ይኖራል። በሔዋንና በሰውና በእግዚአብሔር መካከል በሔዋን ምክንያት ግንኙነቱ ተቋርጦ ነበረ። እመቤታችን ግን ሰውና እግዚአብሔርን ያገናኘች መሰላል ሆናልናለች። የተዋህዶ ልጆች ሰውና እግዚአብሔርን ያገናኘች መሰላል። በሔዋን ምክንያት ተስፋችን ተቆረጠ። በድንግል ማርያም የተቆረጠው ተስፋ ተቀጠለ። ቤዛ ሔዋን የምትባለው ለዚህ ነው። ድንግል ማርያም የሔዋን ቤዛ ናት፣ ካሳ ናት የምንለው ከዚህ ተነስተን ነው። ሁለተኛው ትርጉም ካሳ ነው። ሶስተኛ ቤዛ ስንል ምን ማለት ነው? መድኃኒት ማለት ነው ባጭሩ። ድንግል ማርያምን ቤዛ የምንላት የመድኃኒት እናት ስለሆነች ነው። መድኃኒት የሚገኘው መድኃኒት የተገኘባት መድኃኒት ብትባል ምን ይገርማል? መድኃኒት የሚቀመመው ከእጽዋት አይደለ እንዴ ምዕመናን? አይደለም ወይ? መድኃኒት የሚቀመመው ከእጽዋት ነው እንዴ? መድኃኒት ክርስቶስ የተቀመመባት ዕፀ ሕይወት እኮ ድንግል ማርያም ነች። ሊቁ እንዲህ ይላል አባ ዘጊዮርጊስ። እንዲያውም ምን አለ? በጣም የገረመኝ ምን እንደሆነ ታውቃላችሁ? ከሰው መድኃኒት መቀመም አይቻልም፣ ከአንድ ሰው ግን መድኃኒት መቀመም ተቻላል። እስቲ ሁላችሁም ይህን ቃል ተናገሩ። ከሰው መድኃኒት መቀመም አይቻልም፣ ከአንድ ሰው ግን መድኃኒት መቀመም ተቻለ። ይህ እምፀ ወገዳ ወይ እማራዊት ወይ እምደመ እንስሳ አላ ዘይወፅእ ማቁየሁ ለሰሎሞን። አያችሁ፣ ከእንስሳት ደም አይደለም፣ ከእጽዋትም አይደለም፣ ከአራዊትም አይደለም። ከሰሎሞን አብራክ ከተከፈለች ከአንዲት ብላቴና መድኃኒት ተቀመመ። ክብርና ምስጋና ለስሟ ይድረስ። መድኃኒት ተቀመመ። አቃቤ ሥራይ መጽሐፍ ሰማያት ወጸፈ ውስተ መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ። ወጸፈ ውስተ ረክበትም ቤተ ዳዊት መድኃኒቱ ቢቀመምባት እጽ ደግሞ ድንግል ማርያም ከዳዊት ዘር ተገኘች አለ እና ከዚህ በላይ መድኃኒትነት አለ? የመድኃኒት እናት መድኃኒት ብትባል የቤዛ እናት ቤዛ ብትባል ይገርማል እንዴ? የእሱ ቤዛነት የባህሪ የእሷ ቤዛነት የጸጋ የድንግል ማርያም ቤዛነት የክርስቶስን ቤዛነት አይሽረውም። ምዕመናን ይህንን በደንብ አድምጡ። የድንግል ማርያም ቤዛነት የክርስቶስን ቤዛነት አይሽረውም። የእሱ ቤዛነት በደሙ ዋሽቶ በሞት የተደረገ ቤዛነት ነው። የእሱ ቤዛነት ክርስቲያኖች፣ የእሱ ቤዛነት በመውለድ ስጋውን በመቁረስ ደሙን በማፍሰስ የተጠናቀቀ ቤዛነት ነው። ነፍሱን ስለኛ አሳልፎ በመስጠት የተጠናቀቀ ቤዛነት ነው። የድንግል ማርያም ቤዛነት ጌታን በመውለድ ወደ ግብፅ ይዛ በመሰደድ የበረሃው ሙቀት የመከራው የሐዘኑ ተካፋይ መሆን ኋላም መስቀሉ ስር በመገኘት የእሷ ቤዛነት ተጠናቀቀ። በዚህ የድንግል ማርያም ቤዛነትና የክርስቶስ ቤዛነት ሊቀላቀልብን አይገባም። ሙሴ እንኳን ቤዛ ተብሎ የለም። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ቤዛ አድርጎ ለእስራኤል አስነሳው። ሙሴ እኮ ነው። ግን እስራኤላችን በ15 ዓመቷ ጸነሰች፣ በ16 ዓመቷ ጌታን ወለደች። ከዛ መንገድ ባለመደ ጉልበቷ ወደ ግብፅ ተሰደደች። የበረሃው ሙቀት እንደ እሳት ነበልባል ገረፋት። አሸዋው እንደ እሳት ረመጥ ፈጃት። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቀሳት። የበረሃው ነፋስ በጥፊ መታት። የበረሃው ሙቀት እንደ እሳት ነበልባል ገረፋት። ቤዛነት ይለዋል። ይህ ነው። ክብርና ምስጋና ይድረሳል። ይህ ነው ቤዛነት። የመከራው የሐዘኑ ተካፋይ ሆነች። ኋላ ላይስ መስቀሉ ስር ተገኘች። አንዳንድ ሞኞች፣ በጣም የሚያሳዝኑ ሞኞች አይባሉም፣ በጣም ደፋሮች ምን እንደሚሉ ታውቃላችሁ? የሞተው ልጇ እሷ ምን አደረገች? አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት እናቲቱን አይደለም? ምዕመናን አይደለም ወይ? እና ህመሙ አይሰማትም ድንግል ማርያም?
ችንካሯ አይሰማትም? መከራዋ አይሰማትም? አክሊለ ሦኩ አይሰማትም እንዴ? በደንብ ይሰማታል እንጂ የተዋህዶ ልጆች አንድ እናት ልጇ ቢታመም ከልጇ በላይ ህመሙ ይሰማታል። እሷ የችንካሩ ተካፋይ ነች። መድኃኔዓለም ሲቸነከር የእሷ ልብ ደግሞ በሐዘን ይቸነከር ነበረ። መድኃኔዓለም ደሙ ሲፈስ የእሷ ልብ በሐዘን ይደማ ነበረ። ቤዛነት ይለዋል። ይህ ነው ቤዛነት፣ ይህ ነው። በነገረ ልደት ውስጥ እመብርሃን ድርሻ አላት። የመከራው የሐዘኑ ተካፋይ ናት። የሾህ አክሊል ሲደፋበት፣ ጎኑን በጦር ሲወጉት፣ ምራቅ ሲተፋበት አይታለች። ከዚህ በላይ ቤዛነት የለም። ህመሙ ህመሟ ነው፣ መከራው መከራዋ ነው። እኛ እንደ ጌታ በመስቀል ላይ ተሰቅላ ስጋዋን ቆረሰች አላልንም፣ ደሟን አፈሰሰች አላልንም፣ በቀኖት ተቸነከረች አላልንም። ህመሙ ግን ህመሟ ነው፣ ሐዘኑ ሐዘኗ ነው፣ መከራው መከራዋ ነው። ቤዛ ናት ድንግል ማርያም። አንተ ቤዛ ናት። ድንግል ማርያምን ቤዛ የምንላት ለውጥ ስለሆነች ነው። ስንተኛ ላይ ስንተኛ ነኝ? አራተኛ። አምስተኛ ድንግል ማርያምን ቤዛ የምንላት ያሰየን ቤዛ ኩሉ ተብሎ እናቱን ቤዛዊተ ኩሉ አለ ማለት እና ሐዋርያትን ብርሃን ተብሎ ሐዋርያትን እናንተ የዓለም ብርሃን ናችሁ። ይህ ጥያቄ ተነስቶ ያውቃል እንዴ? ክርስቶስ እኮ ነው የዓለም ብርሃን፣ ለምንድን ነው ሐዋርያት የዓለም ብርሃን የተባሉት የሚል ጥያቄ ያነሳል። ካህን እኮ እሱ ነው፣ ለምንድን ነው ቄሶቹ ካህናት የሚባሉት የሚል ጥያቄ ያነሳል እንዴ? ለምንድን ነው እመቤታችን ጋር ሲሆነው የሚከለክለው? ድንግል ማርያም ጋር ሲሆን ሁሉም አቅም ያገኛል፣ ጉልበት ያገኛል። ለነገሩ ለመናፍቃኑ አስፈሪ ነች ድንግል ማርያም። ኦግርምት ድንግል ይላታል። አስፈሪዋ ድንግል ማርያም አስፈሪ ነች። ዛሬ የድንግል ማርያም ስም ሲጠራ ክብሯ ሲገለጥ ዋይ 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 ቢሉ ሰዎች አትፍረዱባቸው። ድንግል ማርያም ለመናፍቃን አስፈሪ ናት። ወደው አይደለም የሚጨነቁት። ጸበል እንደገባ ጋኔን የሚለፈልፉት ስሙ አስፈሪ ስለሆነው አባ ዘጊዮርጊስ አርጋኖን በተባለው ድርሰቱ አንቺ ከተወለድሽ ጀምሮ ሰይጣን እረፍት አላገኘም፣ በአንቺ ታመመ፣ በልጅሽ ተጨነቀ፣ ከፍጡራን መካከል እንዳንቺ የሚጠላው የለም አላት። እኛ ደግሞ እንደ እመቤታችን የምንወደው የለም ነው መልሳችን። እንደ ድንግል ማርያም የምንወደው የለም እና ቤዛ ኩሉ ተብሎ ቤዛዊት ዓለም ካሰኛት፣ ብርሃን ተብሎ ብርሃናት ካሰኘ፣ ንጉሥ ተብሎ ነገሥታት ካሰኘ ጥፋቱ ምኑ ጋር ነው? ከመጽሐፍ ቅዱስ ወጣችኋል የሚያስብለን የቱ ጋር ነው? ቤዛነቷን እኮ አባቶቻችን ነገሩን እኮ። የሁላችሁ በዚህ ዘመን ግርግር ሲፈጠር፣ አላስፈላጊ ንግግሮች ሲነገሩ አባቶቻችን ምን አስተማሩ የሚለውን ማሰብ ነው። ወደኋላ ሊቃውንቱ ምን አሉ? ድንግል ማርያም በነገረ ድነት ያላትን ድርሻ መረዳት፣ አለበለዚያ አባቱን አያውቅ አያቱን ይናፍቅ ይባላል። እመቤታችን ምክንያተ ድነት አድርጎ የሰጠን አምላካችን የተመሰገነ ይሁን። ጣዕሟን በአንደበታችን ፍቅሯን በልባችን መብርሃን ትሳልብን። ከልደቷ ጋር የተያዘውን ነገ ደግሞ ክፍል 2 አድርጋችሁ ትማራላችሁ። እኔ ጨርሶ አልነካሁትም። ነገ ትማሩታላችሁ። እመቤታችን የእናትነት ፍቅሯ አይለየን። እንደ ዛሬዋ ቀን የዛሬ ዓመት ድንግል ማርያም ታደርሰን። በጣም ደስ ይላል በእውነት። ታላላቅ አባቶቼ የሰባቱ አድባራት አስተዳዳሪዎች ባሉበት ይህን ያህል ጊዜ መናገር ተገቢም አይደለም። ብዙ የተማሩ ሊቃውንተ ቤተ ክርስቲያን ከልማቱ ባሻገር አስተዳደሩን በሰላም በፍቅር ያስተማረን የመከረን የገሰጸን አባታችንና አምላካችን ልዑል አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማል። አሜን። ለመጋቤ ሐዲስ ቀለመወርቅ ቃለ ሕይወት ያሰማል። አሜን። ደስ አላላችሁም ብሎናል። በዚህ መጠን ብቻ ነው ደስ ያላችሁ። እግዚአብሔር የተመሰገነ ይሁን። አሜን። በድጋሚ ቃለ ሕይወት ያሰማል። በእውነት የአገልግሎት ዘመናቸውን ሰፊና ረጅም ያደርግልን። እንደነዚህ አይነት መምህራንን አምላካችን እግዚአብሔር እርሱ ያብዛልን። አሜን። በእውነት ነገረ ማርያምን ለሳቸው ምናልባት ረጅም ነው አሉ ደቂቃው፣ ለእኛ ግን በጣም አጭር ነበር አይደለ?
በሚገባ በእውነት በአጭር ደቂቃ